ኢትዮጵያ በአርቲፊሻል ኢንተለጀንስ ዘመን ተመልካች ብቻ ሳትሆን ዘርፉን የምትገነባና የምትመራ እንድትሆን ለማድረግ እየተሰራ ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ፖድ ወይም በምህጻረ ቃሉ AI ዩኒፖድ የፈጠራ ማዕከልን ስራ አስጀምረዋል። ማዕከሉ ስራ የጀመረው በአርቲፊሻል ኢንተለጀንስ ኢንስቲትዩት ውስጥ ነው። ይህንን ጉዳይ የተከታተለው ባልደረባችን ላይኩን አለም ነው። ለተጨማሪ መረጃ ስቱዲዮ ይገኛል። ከሱ ጋር ቆይታ እናደርጋለን። ላይኩን እንኳን ደህና መጣ። እንኳን ደህና ቆያስ ማለት ይህ ማዕከል በዚህ ደረጃ ስራ መጀመር ምን ፋይዳ አለው ከሚለው ብንነሳ? ኢትዮጵያ ባለፉት ጊዜያት በልዩ ትኩረት ከሰራቻቸው ጉዳዮች መካከል የዲጂታል ትራንስፎርሜሽን አንዱ ነው። ከዲጂታል ትራንስፎርሜሽን ውስጥም ደግሞ አርቲፊሻል ኢንተለጀንስ በተለየ ሁኔታ በጣም ሩቅ በማየት በአፍሪካም ደረጃ ታዋቂና የተለዩ ተቋማትን በመገንባት ኢትዮጵያ ተጠሪ እየሆነች ነው። በዚህ ተቋም ውስጥ ነው ዛሬ የተጀመረው የዩኒፖድ የተባለው ይህ ማዕከል ዋና ትኩረቱ በተለይ ተማሪዎች ላይ ምርምር የሚያደርጉት ላይ እና አጠቃላይ በሀገር አቀፍ ደረጃ ያለውን የአርቲፊሻል ኢንተለጀንስ ወደፊት በማራመድ በኩል በተግባር የተጨበጠና በጥናት መካከል ያሉትን በጥናትና ምርምር መካከል ያሉትን እንደ ድልድይ የሚያገለግል ነው። ስለዚህ ይህ ተቋም በዋናነት የሚያገለግለው ለጥናትና ለምርምር ከዛም ደግሞ ለላቀ አገልግሎት በተለይም ደግሞ ከውጭ መጥተው በተሻለ መልኩ እርዳታ ማድረግ ቢፈልጉ ትምህርት ለማስተላለፍ የልምድ ልውውጥ ቢፈልጉ ያን ሁሉ ሊያስተናግድ የሚችል ነው። ይህ ተቋም የተገነባው በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አንድ፣ በሁለተኛ ደረጃ ደግሞ የአዲስ አበባ ዩኒቨርሲቲ ነው። ሶስተኛ ደግሞ የተባበሩት መንግስታት ድርጅት የልማት ተቋም በሆነው በጋራ የሶስቱ ቅንጅት ውጤት ነው ይህ ተቋም። ስለዚህ ይህ ተቋም በዋናነት የሚሰራው በኢትዮጵያ ውስጥ ልዩነት ያመጣል የሚባለው የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ እንዳሉት ኢትዮጵያን ከተመልካችነት ወደ ፈጣሪነት ኢትዮጵያን የውጭ ተቋማት የሚሰጡንን የቴክኖሎጂ ውጤቶች ከመጠቀም ራሳችን ዲዛይን አድርገን ወደ መጠቀም፣ ይህ ብቻ አይደለም ኢትዮጵያን ከአፍሪካ ጋር የሚያስተሳስሩና ለዓለም አቀፍ ደረጃ የሚበቁ ውጤቶችን ለማውጣት የሚያገለግል ነው። ስለዚህ ኢትዮጵያ ባለፉት ዓመታት በአርቲፊሻል ኢንተለጀንስ ከሰራቻቸው ውስጥ ተደማሪ ሆኖ ያንን አቅም የሚያሳድግ ነው። ስለዚህ ከዚህ በኋላ ማንኛውም ሰው አቅም ኖሮት የፈጠራ ክህሎት ኖሮት ደግሞ ምርምሮች ኖሮት የት ላድርገው እንዴት ልስራው ቢል ዓለም አቀፍ ደረጃቸውን የጠበቁ ቁሳቁሶች ያሉበት በዓለም አቀፍ ደረጃ ያሉ እርዳታዎች የተደረጉበት ስለሆነ ምክንያቱም የተባበሩት መንግስታት ድርጅት የልማት ተቋም ያገዘው አንዱ ትልቁ ነገር በዓለም አቀፍ ደረጃ ተወዳዳሪ የሆኑ ግን ደግሞ ኢትዮጵያ የያዘቻቸውን እነዚህን እቅዶች ለማሳካት የሚያስችሉ ናቸው። ስለዚህ ለይምሰል እንደው ተቋም አለ ለማለት ብቻ ሳይሆን በጣም ትርጉም ባለ መልኩና ሊታይ ሊጨበጥ በሚችል መልኩ እንዲሆን የታሰበ ተቋም መሆኑን ነው የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በንግግራቸው ያነሱት። አንደኛው ንግግራቸውን ተከታትለን እንመለስ። It is the opening of a new chapter, a chapter in which Ethiopia steps forward, not as a spectator in the age of the artificial intelligence. ኢትዮጵያ በአርቲፊሻል ኢንተለጀንስ ዘመን ተመልካች ብቻ ሳትሆን ዘርፉን የምትገነባ አስተዋጽኦ የምታበረክት የምትመራ በተጨማሪም ወደፊት ለመራመድ አዲስ ምዕራፍ የምትከፍትበት ነው። ራዕያችን ጉልህና ደማቅ ነው። ወጣቶቻችንን ተግባራዊ የአርቲፊሻል ኢንተለጀንስ ክህሎቶችን የሚያስታጥቅ ነው። ጥናቶችን ወደ ተጨበጡ ትግበራዎች ለመቀየር ያስችላል። አስደናቂ ሀሳቦችን ወደ ከፍተኛ ደረጃ መፍትሄዎች ለመቀየርም ያስችላል። በአፍሪካውያን ለአፍሪካ የሚሆኑ ቴክኖሎጂዎችን በመገንባት ከአፍሪካም አልፎ ለዓለም ለማጋራት ያስችላል። ይህ ትግበራ ብሔራዊ መሰረት የሚጣልበት ብቻ ሳይሆን ለአህጉሪቱ ያለንን ፍላጎትና ህልም የምንገልጽበት ነው። This is not just a national milestone. It is a continental statement of intent. መልካም እንግዲህ ዜናው ላይ ቅድም አንተም እንደጠቀስከው ዘመኑ መሰል የቴክኖሎጂ ጉዳይ በጣም ከአብዮት ያለፈበት እና ተከታይ መሆን አማራጭ ያልሆነበት ነውና ከዛ አንፃር ምን ያክል ተራማጅ ያረጋናል ሚለውን ማዕከሉን ጉዳይ በዚህ ንግግራቸው በዛሬው ዕለት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ለንግግራቸው ጠቅላይ ሚኒስትር ዶክተር አብይ አህመድን ጠቅሰዋል። በእርሳቸው ንግግር ጠቅላይ ሚኒስትሩ በተደጋጋሚ የሚሉት ለትውልድ እየሰራን ነው፣ ነገን እያሰብን እየሰራን ነው። በአፍሪካ ህብረት ንግግራቸው ውስጥም ይህ ተካቶ እንመለከታለን። ስለዚህ ኢትዮጵያ በጣም ሩቅ ተመልካች ሆና በሀገር አቀፍ ደረጃ ሊጠቀስ የሚችል ነገን ታሳቢ
ታሳቢ ያደረገ ዛሬ ያለው ብቻ ሳይሆን ነገን በዚህ ሂደት 21ኛው መቶ ክፍለ ዘመን ደግሞ እያንዳንዱ ያለን ሉዓላዊነት ከመረጃችን ከምንሰጠው መረጃ አልጎሪዝሙን ከሚቆጣጠረው ከምንቀምራቸው አጠቃላይ ሁኔታዎች ጋር የተሳሰረ ነው። ስለዚህ በዚህ ውስጥ ኢትዮጵያ በ21ኛው መቶ ክፍለ ዘመን ከሌሎች የሚመጡትን በሙሉ መቀበል እና መቀጠል አትችልም። ስለዚህ ወደ መሪነት ወደፊት መምጣት ከሆነ ግቡና ጥያቄው ይህ እንዲህ አይነት ተቋማት ያስፈልጋሉ። ምክትል ጠቅላይ ሚኒስትሩ የሚያነሱት ኢትዮጵያ ያስቀመጠችው ግብ በብዙ መልኩ ለምሳሌ በአጀንዳ 2063 መሰረት የተቀረጹ ሀገራዊ ትልሞቻችን ለምሳሌ ዲጂታል 2030 ከዚህ ጋር ተናባቢ ነው። ሌላ የሀገር በቀል የኢኮኖሚ ማሻሻያችን ከዚህ ጋር ተናባቢ ነው። እያንዳንዱ የኢኮኖሚ 5 የሆኑት የኢኮኖሚ ትራንስፎርሜሽን ላይ እንደ ሀገር ሲታሰብ 5 የሆኑ የብዝሃ ዘርፎች አሉ። ከብዝሃ ዘርፎች መካከል አንዱ ዲጂታል ነው። እነዚህ ሁሉ ሲታሰቡ በወረቀት ላይ ያለው ወደ ምድር እንዲወርድ ካስፈለገ እንዲህ አይነት ተቋማት ያስፈልጋሉ። ስለዚህ በ21ኛው መቶ ክፍለ ዘመን ከሌሎች ጋር እንዲሁ መወዳደር ምናምን ከታሰበ ተቋማትን በተጨበጠ መልኩ መፍጠር ያስፈልጋል የሚለው ንግግራችን ነው። ለዚህ ደግሞ እስካሁን የተሰሩ ስራዎች አሉ። በተሰሩ ስራዎች ላይ አዲስ ተጨማሪው ነገር ምንድን ነው? ያሉንን ጉዳዮች እስካሁን ብዙ ጥናቶች ተሰርተዋል፣ ብዙ ሙከራዎች አሉ። ነገር ግን ጥያቄው ከስካሁን በተሻለ ምድር የረገጠ ነገር። ስለዚህ የተቋም አገልግሎት ምንድነው? ከዩኒቨርሲቲዎች ለምሳሌ አንድ ዩኒቨርሲቲ ተማሪ የቴክኖሎጂ ተማሪ ላይሆን ይችላል፣ ግን ሀሳብ አለኝ በዩኒቨርሲቲዎች ውስጥ ገብቼ እንደዚህ ማድረግ እችላለሁ ካለ በዩኒቨርሲቲ ማዕቀፍ ውስጥ ሆኖ ማለት ነው። ስለዚህ እዚህ መጥተው በተለየ መልኩ ቁሳቁሶች አሉ፣ የምርምር ማድረጊያዎች አሉ፣ ሁሉ ነገር የተሟላላቸው ናቸው። እዛ ውስጥ መስራትና ሀሳቡን ማበልጸግ ይችላል። ስለዚህ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ይህ አዲስ ምዕራፍ መክፈቻችን ነው፣ ይህ የአዲስ ዘመን መክፈቻችን ነው ብለዋል። በዚህ ወቅት ንግግር ያደረጉም አሉ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቅ ወጋችናም እንዲሁ በንግግራቸው ልህቀቱ ብሔራዊ ክብራችንን ብሔራዊ ፍላጎታችንን ወደፊት ከማራመድ አንጻር ማዕከሉ ሰፊ አበርክቶ እንደሚኖረው አንስተዋል። ሌላ በተለይ ደግሞ ኢትዮጵያ በአርቲፊሻል ኢንተለጀንስ ከ2020 ጀምሮ ማዕቀፍን ፖሊሲን በማዘጋጀት እየሰራች ነው። ስለዚህ በዚህ ቅንጅት ውስጥ የአዲስ አበባ ዩኒቨርሲቲ አለ፣ እውቀት በማጋራት በኩል የሚሳተፍ ነው። ኢንስቲትዩት አለ፣ ቦታዎችን እና አጠቃላይ የሆኑ መሰረተ ልማቶችን በማሟላት በገንዘብና አጠቃላይ በሆኑ ድጋፎች ደግሞ የተባበሩት መንግስታት ድርጅት በቅንጅት የሰሩት ነው። እነዚህ ቅንጅቶች በቀጣይም ለሌሎች አጋርነቶችም እንደሚያገለግል ተናግረዋል። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌም እንደዚህ በወረቀት ላይ ብዙ እውቀቶች አሉን፣ ብዙ ምርምሮች አሉን። ይህ ግን በተጨበጠ መልኩ ወደ ምድር አውርደን ለሀገር የሚጠቅም ነገር የምንጠቅምበት ነው ብለዋል። ሌላ ሶስተኛ ተናጋሪ የነበሩት የተባበሩት መንግስታት ድርጅት የልማት ምክትል ኃላፊ ናቸው። እርሳቸው ያሉት በዋናነት የኢትዮጵያ ተሞክሮ ለአፍሪካ የሚሰፋ ነው። ስለዚህ ይሄንን መሰለ የተጨበጠ ነገር በመስራትና በማየታችን እኛም አጋርነታችን አብሮ በመሆናችን ትልቅ ደስታ ይሰጠናል። ከኢትዮጵያ ጋር ስንሰራ ብዙ ሩቅ ብዙ ብሩህ ነገሮችን እየተመለከትን ነው ብለዋል። ስለዚህ በአጠቃላይ የዚህ ማዕከል በቀጣይ የኢትዮጵያን የቴክኖሎጂና የአርቲፊሻል ኢንተለጀንስ ቅኝት በማስመር በኩል ሰፊ ድርሻ የሚኖረው ምርምሮች ወደ ተግባር የሚቀየሩበት ጥናታዊ ጽሁፎች ወደ ተጨበጠ እጅና ቴክኖሎጂ ወደሚገናኙበት ማዕከል ሁሉ እንደሚያገለግል ይጠበቃል። ያስኳቸው መረጃዎች እነዚህ ናቸው። ላይኩን አለም ለመረጃ በጣም አድርጌ አመሰግናለሁ።